ባሌ ሞቷል። ምን? አዎ ቤቴ ውስጥ የደም ነጠብጣብ አግኝቻለሁ። በዙሪያው ደግሞ ታንዣቦ የነበራችሁ አንቺና ያቺ ልጅሽ ናችሁ። ቤቴ ውስጥ የደም ነጠብጣብ አይቻለሁ። በዙሪያው ደግሞ ታንዣቦ የነበራችሁት አንቺና ያቺ ልጅሽ ናችሁ። ምን እያወራሽ ነው? አሁን ያቺ ልጅሽ ላይ ታለች። ዶክመንቱን ለማምጣት ብዙ ጊዜ አልፈጀብሽም። መፍጀትስ ፈጅቶብኛል። እነዚህን ዶክመንቶች እንዴት እንዳገኘኋቸው የማውቀው እኔ ነኝ። ሁሉም ዶክመንቶች እንዳመጣሽ እርግጠኛ ነሽ? ምንም አትጠራጠር። የመኪና፣ የቤት፣ የክሊኒክ፣ የሆስፒታል ሁሉም አንድ ላይ ነው። ለማንኛውም እነዚህ ማስረጃዎች የሚያስፈልጉ ነው አይመስልኝም። ምን? አዎ እነዚህ ማስረጃዎች የሮቤል እንጂ አንቺ አይደሉም። ሌላ በስምሽ ይሰራልሻል። ታዲያ ቆይ ለምን እንዳመጣው አዘዝከኝ? ምክንያቱም እነዚህ ማስረጃዎች ዶክተሩ እንዲያገኛቸው ስላልፈለኩ ነው። እና ቆይ ዶክመንቶች የሚሰሩት በፎርጅድ ነው እያልከኝ ነው? ማሪት አስቢ እንጂ በቅርቡ እነዚህ ማስረጃዎች ህጋዊ ታደርጊያቸዋለሽ። እንደነገርኩሽ ነው ዋና ስራው የሚሰራው መንገድ ትራንስፖርትና መሬት አስተዳደር ነው። እንግዲህ እስከዛ ድረስ እኔ ጋር ይቀመጣ ይቻላል። ግን በፍጹም እነዚህ ማስረጃዎች ሮቤል ልጅ መድረስ የለባቸውም። እኔ አንቺን ቢሆን ድሮ ነበር ማቃጠለው። ይቅርታ። አሁንም ምን ለማድረግ እያሰባችሁ እንደሆነ ስለማላቅ ምንም አይነት መረጃ እንኳን አላጠፋም። ጥንቃቄሽን ወድጄልሻለሁ። ስለዚህ እሱን ጉዳይ ከጨረስን ወደ ዘርፌ እንመለስ። ዘርፌ ጋር ስትሄጂ እንዳስፈላጊነቱ የኔን ስም እንዳስፈለገሽ መጠቀም ትችያለሽ። በሌላ አማርኛ እሷ ፊት መተወን ትችያለሽ። አዎ የዘርፌን ጉዳይ ጨርሰን እንደወጣን ቀጥታ መንገድ ትራንስፖርት እንሄዳለን። ባለስልጣኑ ሁሉንም ጉዳይ እሱ ራሱ ይጨርሷል። በእርግጥ እንደዚህ አይነት ስራዎች በእንደዚህ አይነት መንገድ እንደሚሰሩ አውቃለሁ። ማህሌት አንቺ ለሮቤል ታማኝ ሚስቱ ነበርሽ። እሱን የከዳሽ እሱ ነው እንደ ሸንኮራ አኝኮ የጣለሽ። እሱ ላይ እሱን ተናግረሻል። ይኸውልሽ ማለት አሁን ላይ ምንም አይነት ጊዜ የለንም። እያንዳንዱ ባለዕዳ እዳውን የሚከፍልበት ጊዜ ላይ ነው ያለነው እና ነገሮችን በጥንቃቄ ነው ማድረግ ያለብን። እኔ ሉላ የምትባል ልጅ የለችኝም፣ ኖራኝም አታውቅም። እሱን እዛ ፖሊስ ጣቢያ ሄደሽ ትናገሪያለሽ። ትሰሚኛለሽ? ባሌ ከሞተ ወይ ባንቺ ወይ በዛች ከይሲ ልጅሽ ምክንያት ነው። ወይኔ ዘርፌ፣ እኔ ከዚህ በላይ መቋቋም አልችልም። አሁንስ አልችልም በቃ። እና ዶክተሩም እንደ ታይታኒክ ሊሰምጥ ነው እያልከኝ ነው? ምክንያቱም በኋላ ፈተናው የምንችለው አይመስለኝም ቤዛ። እሷንም እስከዛሬ ድረስ ሲያሰቃያት ነበር የከረመው። ለሷም ይገባታል። እንዴት ግን እንደዚህ በቀላሉ እንዳመነቻችሁ ገርሞኛል። በቀላሉ እንኳን አላመነችንም ነበር። ሰፊውን ጊዜ ወሰደው እሷን በማሳመኑ ነበር ቤዛ። እና እኛም ያኔ ካርታውን ብናገኝ ኖሮ በቀላሉ ከዘርፌ እንደዛ እንገላገል ነበር። በእርግጥ ይሄኛውም ትክክለኛ መንገድ አይደለም። አሁንም እኮ ትክክለኛው መንገድ አይደለም እየሄድን ያለ ነው። በእርግጥ ሁለቱም ወንጀል ነው። እኛ ደግሞ ፍትህ በራሳችን መንገድ የምንፈልግ ሰዎች ነን። የሮቤል መኪኖች ወደ ማሌ ስናዞር በዛውም ዘርፌ በግፍ ስለወሰደችብንም መኪና አናግሬያቸው ነበር። እና ምን አሉ? ችግር የለውም ብለዋል። ዘርፌ በስሟ ያደረገችውን ማስረጃ በሙሉ እንደሚያጠፉትና ሌላ ለአንቺ አዲስ ማስረጃ እንደሚሰሩልሽም ነግሮኛል። ቆይ እሷ ጋር ያሉት የመኪና ሊብሮችስ? መቼም እሷ እንደ ዶክተሩ ዶክመንቶቹን በየቦታው እንደማታስቀምጥ ታውቃለህ። ችግር የለውም። እሷ ጋር ያለው በደንብ ከተሰራ እሷ ጋር ያለው ምንም ችግር የሚፈጥርብን ነገር የለም ብለውናል። ሲመስለኝ የመኪና ጉዳይ እንደ ቤቱ ብዙ ጣጣ የሚፈጥርብን አይመስልኝም። ሰዎቹ ግን ምን ያህል ቢከፍሏቸው ነው ይሄን ያህል? 25% ነው። እና ማህሌትም በዚህ ተስማማች? ባዷን ከመቅረት 75% አይሻለትም? ግን እኮ ይሄ በጣም ህገወጥ ነው ማሪ። እኛ ላይ እስከዛሬ ከህገወጥ በላይ በደል አልፈጸሙብንም። እንደውም እስከዛሬ ዶክተሩን አግተን ስለቀለብነው ሊያመሰግነን ነው የሚገባው። ከዚህ ሲወጣ ወይ ማበዱ ወይ ራሱን ማጥፋቱ ይቀራል ብለህ ነው? ምን እሱ ብቻ ዘርፌም ጭምራለችበት እንጂ። እና በስተመጨረሻም ልናሸንፍ ነው ማለት ነው? አዎ የኔ ፍቅር ልናሸንፍ። ሳሚ ደግሞ ዛሬ ማማዬን ይዟት እየመጣ ነው። ሆቴሉና ላውንደሪው ደግሞ ዘርፌ በሷ ስም ልታደርግለት ከሳሚ ጋር ቀጠሮ ይዟል። ኦ መጣችሁ ማማዬ? የእውነት አንቺ ነሽ? እንኳን ደህና መጣሽ። ደህና ነሽ? እንዴት ነሽ? ደህና ነሽ? ተቀመጪ። አረፍ በይ እስኪ። ቆይ እናስቀምጠዋለን።
እንኳን ደስ አለ። እንደዚህ ለውጥ ያላት አልመሰለኝም ነበርኩ። ፈጣሪ ምን ይሳነዋል? ይኸው እንግዲህ ከብዙ ጊዜ በኋላ በእግሯ እንድትቆም ሆኗል። ነገ ደግሞ ይህን ክራንች ጥላ ቀጥ ብላ አንድ ሰው ትሄድ ይሆናል። ይኸውልሽ ማማዬ፣ ዳግም ከነቤዛ ጋር ቤተሰብ ሆነናል። ነገርከኝ እኮ ቤዛ። ሳሚ የተፈጠረብሽን ነገር በሙሉ ነግሮኝ በጣም አዝኛለሁ። ግን ደግሞ ዛሬ ሁሉም ነገር መፍትሄ ያገኛል። ይገርማል። አንቺ እንኳን እንደዚህ ሆነሽ ልትተባበሪኝ ነው። እባክሽ አትዘኝ። ይልቅ ባለማወቅ እስከዛሬ ብዙ ነገር ተናግሬ ያስከፍቼሻለሁ። ይቅር በይኝ። እንዴ የምን ይቅር በይኝ ምናምን መባባል ነው? አሁን እኮ እኛ ማን ላይ ቤተሰቦች ሆነናል። ስለዚህ ምንም ነገር አያስፈልግም። ለማንኛውም ትንሽ አረፍ በይና ከዋናው ማፊያ ጋር አገናኝሻለሁ። ዘርፌ ጋር ከሱ ጋር ትሄጃለሽ። ለዋናው ማፊያ የሚሆን ሰው ደህና ሰው አዘጋጅተሃል? ብቁ የሆነ ሰው አዘጋጅቻለሁ። አንድ የሆነ ጅብ የሚመስል የጅብ ድምጽ ያለው ሰው እያለ እስከዛሬ ድረስ ራሱ እኔ እኮ ስጋጋጥ የነበረው እሱን ድምጽ ለማስመሰል ነው። የእውነት ይህንን እቅድ ልክ እንደ ፊዚክስ ቁጭ ብለን እንደቀመርከው ያስታውቃል። እንግዲህ የአንደኛውን ኤክስ ዋጋ ዛሬ እናገኛለን። ቀጣዩን ሁለተኛውን ኤክስ ዋጋ ደግሞ በቅርቡ እናገኛለን ማለት ነው። በነገራችን ላይ ዘርፌ አራጣ አበዳሪው ጋር ደውላ ነበር እና ምን አላቸው? ቤቱን ዛሬም ከፈለክ መተህ መውሰድ ትችላለህ ብለዋለች። ጋይስ እድል በፍጥነት ፊቷን ወደኛ እያዘሩች ይመስለኛል። ይኸውላችሁ ዘርፌ 15 ቀን እንኳን ብቆይ ምንም የምሰጥ ገንዘብ የለኝም ብለዋለች። እና የሆነ ገንዘብ ስጠኝና ከፈለክ ቤቱን ዛሬውኑ መተህ መውሰድ ትችላለህ ብለዋለች። ምን ያህል ገንዘብ? 30 ሚሊዮን ብር አካባቢ። ሴትዮዋ ስላልተማረች ነው መሰለኝ ቁጥር ላይ በጣም ደፋር ነች። 30 ሚሊዮን ብር? በእርግጥ ገንዘቡ በጣም ብዙ ነው። እና ታዲያ ምን ልናደርግ ነው? ገንዘቡን ለሴትዮዋ እንስጣታለን። ምን? ወይ ማማዬ አንቺም ደነገጥሽ? የኔ ውድት ተረጋጋ፣ ይዞሽ። በእርግጥ ገንዘቡ ተዘጋጅቷል። 30 ሚሊዮን ብሩን እንስጣታለን። ከዛም በኋላ ዋናው ጉዳይ ያንን ገንዘብ ካገኘሽ በኋላ ምንድነው የሚሆነው ነው። በነገራችን ላይ ሆቴልና ላውንደሪው በፍጥነት በማማ ስም እንደተደረገ ከ2 ቀን በኋላ እናንተም ወደ ቤታችሁ ትገባላችሁ። እውነቴን ነው። ይሄ ነገር ባይሳካ እንኳን አንተን ሳላመሰግን ማለፍ አልፈልግም ሳሚ። የእውነት ከልብ ሰው ነህ እንዴ! አሁን እዚህ ጫፍ ደርሶ ድጋሚ በእኔ እምነት አረባክህ እቺን ሚስትን አንድ በልልኝ። ሌላም ነገር አለ ሳሚ። ምንድነው እሱ? ከዘርፌ ጋር አብሮ የሚወድቅ ሰው አለ። ምንድነው ደግሞ ሸርባችሁ ጠብቃችሁኝ? ዘንድሮ መቼም የኔ ቀን ነው። ጠላቶቼን በሙሉ ድባቅ ስመታቸው እየታወቀኝ ነው። ዶክተሩ ነው ወይስ ሌላ ተጨመረ? ምን አድርጋችሁት ነው ደግሞ ያን ዶክተር? እሱም በኋላ ብታው አይሻልም? ማን አንተ ብቻ ሚስጥር ጠባቂ ያደረገ? በድብቅ ስራ ጀምራችኋል ማለት ነው። መሀል የተሻለ አንድ ሮቤል የሚል ስም የለም። እውነት ግን ይሄ ነገር የኔ ነው ማለት? እውነት ይሄ ሁሉ ነገር አሁን ከዚህ በኋላ የኔ ነው? ወይኔ አምላክ! አይ ሮቤል፣ ላንተማ ፈጣሪ ትክክለኛውን ፍርድ ይሰጠ። እኔማ በንጹህ ልብ ያፍቅረኝ ነበረ። አንተን ማንነትን ደብቀህ ስትጫወትብኝ የነበረው ይኸው በስተመጨረሻ ፈጣሪ እጅህን ሰጠ። ወይ እንግዲህ ምን ይውጥህ? ሄሎ፣ ሰማው ማለቴ አቶ ሰማው፣ ቃል በገባኸው መሰረት 30 ሚሊዮን ብሩን አዘጋጅተህልኛል? ማለቴ አሁን አዘጋጅተኸዋል? እሺ፣ አመሰግናለሁ። አረ ችግር የለውም። ቤቱ ያንተ ነው፣ ግን ሆቴሌንም ላውንደሪንም ላጣ ስለሆነ ከቻልክ 10 ሚሊዮን ብር ልታበድረኝ ትችላለህ? ሄሎ አቶ ሰማው፣ እባክህ አናግረኝ። ሄሎ አናግረኝ አንተ አሳማ።
ይኸውላችሁ አሁን ደውላ 30 ሚሊዮን ብር ልስጥህና 10 ሚሊዮን ብሩን በቀጣይ ጊዜ እሰጥሃለሁ፣ ሆቴልና ላውንደሪውን ተወልኝ ትለኛለች። ሳሚ አንተ ራስህ ነህ ይህን እቅድ ያበላሸው። ደግሞ የምን 30 ሚሊዮን ብር ነው ሰጥሻለሁ ያልካት? አታስብ ወንድሜ፣ ሳሚ በቀላሉ የሚሸወር ሰው አይደለም። ስማ ስለ 30 ሚሊዮን ብሩ ጉዳይ እናወራለን፣ ጠብቅ ብያለሁ አይደል? ደወለች። ወይዘሮ ዘርፌ እህቴን ይዤ ወደ ውልና ማስረጃ እየመጣው ነው። አይ አታምራ፣ ማለቴ የተወሰነ ገንዘብ ሳላገኘህ አልቀርም። ስሚ ሴትዮ፣ በሆቴልና ላውንደሪው የተስማማን መስሎኝ። ስለምን ገንዘብ ነው የምታወሪው? አራጣ አበዳሪው ቤቱን ወስዶ 30 ሚሊዮን ብሩን እንደሚሰጠኝ ቃል ገብቶልኛል። ስለዚህ ይሄንን ውሰድና ቀሪውን 10 ሚሊዮን ብሩን ደግሞ መኪኖቹን ሸጬም ቢሆን በአጭር ጊዜ ልመልስልህ ብዬ ነበረ። ትሰሚኛለሽ? እንደውም ሁሉም ነገር ይቅርብኝ። አመሰግናለሁ የኔ ጌታ። ይኸውልሽ አንቺ ግን ዛሬ ማታ ሟች ነሽ፣ ጸሎትሽን አድርጊ። ምን? አንቺ ማትረቢ ሴትዮ፣ አንገትሽን ቆርጬ ለጅብ ነው የምሰጠው። ግን እኮ ገንዘብህን እየሰጠሁ እኮ ነው። ወንድሜንስ? ያንን ሚስኪን ወንድሜን ትመልሽልኛለሽ? ከዛ ዶክተር ጋር በጋራ አብራችሁ የገደላችሁት ወንድሜን ትመልሽልኛለሽ? ንገርኝ እስኪ። እኔ ወንድምህን አልገደልኩትም። ምናልባት ፖሊስ በተኮሰው ጥይት ባይሆንስ ወንድሜ የተመታው? ሆን ብላችሁ ገንዘቡን ለመውሰድ ብላችሁ አንቺና ያ ዶክተር ተመሳጥራችሁ ወንድሜን ገላችሁት ቢሆንስ? ስንቴ ነው የምነግርህ? እኔ ስለ ወንድምህ ምንም የማውቀው ነገር የለም አልኩህ እኮ። ስሚ፣ ትሰሚኛለሽ? 30 ሚሊዮን ብሩንም ጨምሬ ከምቀበልሽ። እሺ በቃ እዛ ውልና ማስረጃ እህትህን ይዛሃት ነው። ይኸውልሽ ወይዘሮ ዘርፌ፣ ለመጨረሻ ጊዜ ነው የምነግርሽ። በፍጹም ከዚህ በኋላ ወደ ኋላ መመለስ አልፈልግም። እሺ በቃ እዛው እንገናኝ። ይኸውልሽ 1 ደቂቃ እንዳታረፍሽ፣ በሰዓቱ ድረሽ። እሺ። የእውነት ግን እቺ ሴትዮ ነፍሷን በጣም ነው የምትወደው። ይኸውላችሁ አሁን ምንም ማሰብ አይጠበቅባችሁ። ሁሉም ነገር ቦታ ቦታውን እየያዘ ነው። ማማዬ ውጪ ትልቁ ማፊያ እየጠበቀች ነው። ስለዚህ አሁን ደግሞ ተራው ያንቺ ነው። ሄድቲና የቤዚቾን ንብረት ታስመልሻለሽ ማለት ነው። ወንድሜ በጣም ነው የኮራውብህ። በእውነት የዚች ሚስኪን ልጅ ሀብት በማስመለስ በጣም ነው ደስ ያለኝ። እንግዲህ ወንድምሽ እንደዚህ ነው። ከራሱ ደስታ በላይ የሰው ደስታ የሚያስደስተው በጣም ምስኪንና የዋህ የሆነ ሰው ነው ሳሚ ማለት። ብቻ እኔ እንጃ፣ የእሱን ውለታ ፈጣሪ ክፈለው እንጂ በሰው አቅም እንኳን የሚቻል አይመስለኝም። የእውነት ከልብ ያፈቀርከ ይመስሎኝ መልካም አፍቃሪ ይመስለኝ። እኔ በጣም ወድጄ ነበር ሮቤል። ሮቢ ወይ ማይ፣ ቆይ ግን ለምን ስለ ራስህ ማትነግረኝ? አይሚን ያው ስለ ቤተሰቦችህ። እንደሞቱ ከነገርኩሽ አይበቃም? ለምንድን ነው 10 ጊዜ ስለ ቤተሰቦች እየጠየቅሽ የምትጨቀጭቅኝ? አይ አትሊስት እንዴት እንደሞቱ ማወቅ የለብኝም? የለብሽም። እዚህ ቤት ስትኖሪ ገደብ አለሽ፣ ህግ አለሽ፣ መስመር አለሽ። መስመርሽን ካለፍሽ ግን ካለፍኩ ምን አላውቅም። ለምን ከአንቺ ጋር እዚህ አብሬ እንዳለው አላውቅም። አንቺም ደግሞ ስሜት አልባ ፍጡር መሆኔን ልትረጃ አልቻልሽም። ቆይ ግን ለምንድን ነው አንዴ ሰው አንዴ አውሬ የምትሆንብኝ? አፍሽን ዝጊ ብዬሻለሁ። ወይኔ ቆንጆ፣ አረ በጣም ናፍቀሽኛል። በእናትሽ አገኝሻለሁ፣ እመጣለሁ። ምንም ችግር የለም። የምትፈልጊውን ሁሉ ጠይቂኝ። ምንም ችግር የለም። ቻው። እሺ፣ እደውልልሻለሁ። ከማን ጋር ነው እያወራ የነበረው?
ለምንስ ነው ስተኝ ስልኩን የዘጋኸው? ምን አገባሽ? ይሄ ነው መልሱ ሮቢ? እኔ እኮ አንተ ልጅ አንዳንድ ጊዜ ባህሪ በጣም ግራ እየገባኝ ነው። ደህና ሰው ሆንክ፣ ፍቅር ሰጠኝ ስል ደግሞ መልሰህ ደግሞ ማናቀ ሌላ ፍጥረት ትሆናለህ። ለምን አትፈጭኝም ታዲያ? ምን? አዎ ከኔ ጋር መኖር ከሰለቸሽ ለምን አትፈጭኝም? አልገባኝም ሮቤል። እኔ ከአንተ ጋር መኖር ሰለችኝ አልኩኝ እንዴ? እኔ ግን ከአንቺ ጋር መኖር በጣም ነው የሰለችኝ። አሁን ግን አብቅቶልሃል ሮቤል፣ በደንብ አብቅቶልሃል። ምናልባትም ይሄን እንግዲህ የፈጣሪ ፍርድ ይሆናል። እንግዲህ በመጨረሻም ሁሉም ነገር ተሳክቷል። አዎ ፍትሃችን በራሳችን መንገድ አግኝተናል። ዋናው ነገር መሳካቱ ነው። ቤዝቾ አሁን በማማ ስም ያለው ላውንደሪና ሆቴል ነገ ደግሞ በአንቺ ስም ይደረጋል። ግድ የለም በእኔና በሱሬ ስም አድርገው። ይቅር በሉኝ፣ ለካ በሁለታችሁም ስም ማለት ነበረብኝ። ያ ማለት ግን የእኛ ንብረት ማለት የእናንተ አይደለም ማለት አይደለም። ቤዛ፣ ከዚህ በኋላ የእኔ የአንተ የሚባል ነገር የለም። ብቻ የነገር ይሳካ እንጂ ሁላችንም ሳንነጣጠል አንድ ቤት እንድንኖር ነው ፈልገው። እንዴ ማማዬ፣ የምር አንቺ ነሽ እንደዚህ ተቀመጥሽው? ቅንጅት ድነህ ነው? አዎ ድኛለሁ። አንቺም ድነሻል። እንዴት ነሽ? ደህና ነሽ? አላመንከኝም አይደል? እንዴ ጭራሽ እኮ እስከ መፈጠራችን ረሳን። እርግጠኛ ነኝ ያየንም አይመስልም። በጣም ይቅርታ ማማዬ፣ እኮ እንደዚህ ሆና ሳያት ትንሽ ስሜታዊ ሆኜ ነው። ሱሬ እንዴት ናችሁ? ሰላም ናችሁ አይደል? ሳሚ ደውሎልኝ እኮ ማማዬ ደህና ናት ስላለኝ በጣም በፍጥነት ነው የመጣሁት። እንግዲህ ያው አሁን ሁላችንም በመጨረሻም ተሰባስበናል። ስለዚህ የቀረው መሰባሰቢያ ጎጆአችን ነው። እሱን ደግሞ ዛሬ ማታ እናሳካዋለን። እውነት ነው። ይሄ ቤተሰብ በፍጹም መነጣጠል የለበትም። ለማንኛውም አሁን የቀረውን የቤቱን ጉዳይ አሳክተን ነው እንመለሳለን። ወንድሜ እባክህን ራስን እየጠበክ አታስቢ የኔ ውደት። ወይዘሮ ዘርፌ 30 ሚሊዮን ብሩን ለመቀበል ቦታው ላይ እንደተገኘች ጓደኞቼ ደውለው ነግረውኛል። ይሄ ነገር ግን ምንም ሊገባኝ አልቻለም ሳሚ። ምንም አታስብ አልኩ እኮ ሱራፌል። እቅዱን ያወጣው ሳሚ ነው። ስለዚህ በእኔ ተማመን። 30 ሚሊዮን ብሩ ደግሞ ከኛ ገንዘብ ላይ ሸራፊም ቢሆን አይነካለትም። እንግዲህ እቅዱን ያወጣው አንተ ነህ። ሁሉንም ነገር አንተ ታውቃለህ። ግድ የላችሁም። በሳሚ ሙሉ እምነት ይኖራችሁ። ለማንኛውም መለሳለሁ። አምላኬ ሆይ ልቤ ለምንድን ነው እንደዚህ እየመታ ያለው? ረሳሹ እንደ እኔ ፍቅር። ቢያንስ እኮ ሆቴላችንና ላውንደሪ ያስመልሰናል። እርግጠኛ ነኝ ደግሞ በቅርቡ ቤታችንም ይመለሳል። እኔ ምንም ጥርጥር የለኝም። ህጉ የቀማችሁን ፍትህ በራሳችሁ ታገኙታላችሁ። አሁንም እድሜ ለሳሚ። የተጠማነውን ፍትህ ሳሚ ያስገኝቶልናል። ሉላዬ እንዴት ነሽ? በአዲሱ ቤትሽ ደስታሽን እያጣጣምሽ ነው? ያው ለቤቱ እንኳን አዲስ አይደለሁም። ይቅርታ፣ እኔ እንኳን አሁን ላይ ብቻሽን ስለሆንሽ ማለቴ ነው። እሱስ ልክ ነሽ፣ ግን ደግሞ እንደዛም ሆኖ ያለ እናንተ አይታሰብም ነበር። የሚገባሽን ያገኘሽው። ግን ደግሞ አላሰብኩትም ነበረ። ለነገሩ ለሱ ያለኝ ፍቅር ከጠፋ ቆይቷል። እሉ ብቻ ነበር ቀርቶኝ የነበረው። ሳስበው ግን እሱም የጠቀመኝ ይመስለኛል። እንዴት? እንዴ ምን እንዴት አለው? ይሄ ባይኖር ኖሮ ካንቺ ጋር በሰፋው ያስታውቀኝማ። እሱስ ልክ ነሽ። ከባልሽ ሁሉ ያረገዝኩ መስሎሽ ነበራል። ግን አንቺ እንዴት ነሽ? የበረታሽ ነው? ስንት ወር ሆኖሻል? 4ኛ ወሬን አልፌያለሁ። ወደ 5ኛ እየተጠጋው ነው። የሚገርም ነው። ግን ምንም አትመስይም። ቆይ ልጅሽ አባትስ? በቃ
ችግር የለውም። እሱን ርዕስ እንተወው መሰለኝ። አዎ እንደሱ ሳይሻል አይቀርም። ታውቂያለሽ፣ በተለይ ስለ ሮቤል ወንድም ስለ ሱራፌል ሳስብ የሆነ ነገር ነው ጭንቅላቴ ውስጥ የሚመላለሰው። ለምን ወንድምነቱን ተጠቅሞ ሀብቱን በራሱ ስም አላደረገም ብለሽ እየገመትሽ መሆን አለበት። የእውነት ግን ያንን ለማድረጉ እጅግ በጣም ገርሞኛል። በነገራችን ላይ ሱራፌልን ከበፊት ጀምሮ ሁላችንም አናምነውም ነበር። የገንዘብ ሰው ነበር የሚመስለን፣ ግን እያደር ሲገባን ከሱ የበለጠ የፍቅር ሰው እንደሌለ ተረዳን። የእውነት ሉላ ምርጥ ሰው የሚለው አይገልጸውም። ለእኔማ ሁለታችሁም እኮ ትዕንግርትን የሆናችሁብኝ። ሮቤል መጥቶ ይህንን ሰርፕራይዝ እስከሚመለከት ድረስ አልቸኮልሽም? እጅግ በጣም ነው የቸኮልኩት። ያ ሮቤል ብዙ ልነግርሽ የማልችለው እኔም ደግሞ ደግሜ ማስታወስ የማልፈልጋቸው በጣም ብዙ በደሎችን በድሎኛል። ሰውየው አውሬ እንደሆነ እኔም በህቴን ያየሁት። አንዳንዴ እኮ ግን ለምን እንዳገባኝ ራሱ ምንም ሊገባኝ አልቻለም። ግን ወዶኝ እንዳልሆነ ደግሞ ግልጽ ነው። በተለይ ደግሞ ጠጥቶ ሲገባ በህይወቴ ካደረግኳቸው ትልቁ ነገር ከሚጸጽተኝ መካከል አንቺን እዚህ ቤት ማስገባቴ ነው ይለኛል። በጣም የሚያሳፍር ሰው ነው። ለሱ ይሄም ሲያንሰው ነው። ሉላ ይዋዱ አደረኩሻ ምግብ ነገር ላይ? አይ ምንም አልፈልግም። እኔ እኮ በዚሁ ሳልፍ እንዴት እንደሆንሽ ልጠይቅሽ ብዬ ነው። እና ታዲያ ምግብ ነገር እንኳን ሳበይ ምን ሆንሻል? አሁን ላይ እኮ ቤተሰብ ሆነናል። ይልቅ ዶክተሩ ሀብቱን በሙሉ እንደነጠቅሽው ሲያቅ የሚያሳየውን ሪያክት ቪዲዮ ቀርጸሽ ብትልኪልኝ ደስ ይለኛል። ምንም ችግር የለውም ሉላ፣ እልክልሻለሁ። እንግዲህ በቃ ልሂድ። መልካም አዲስ ህይወት ይሆንልሽ። ቆይ እሺ በርድረስ ሰው የለም። እባካችሁ ፍቱኝ፣ እባካችሁ ስራ አለብኝ። እኔ ብዙ ማክመው ሰው አለ። እባካችሁ ፍቱኝ። አንተ ሳሚ፣ ሱራፌል፣ ወይኔ ማን መጫወቻ አሉ። እንዴት ነህ? ቆይ ምንድነው ቦታ እየቀያየራችሁ የምታስሩኝ? ለምን ደሞ አፈቱኝ? ምንድነው ከኔ የምትፈልጉት? ረጋ በል አትጩ። እናንተ እየተፈራረቃችሁ ቀን በቀን ስታሰቃዩ እንደዚህ አላልንም እኛ። አሃ በቀል መሆኑ ነው። እሱን ተው። ለማንኛውም ሰርፕራይዝ ልፈታ ነው የመጣሁት። እሺ ፍታኝ። እኔ በጣም ብዙ ስራ ያለብኝ ሰው ነኝ። ፍታኝ እያልኩ ነው። ስራ ስትል ሰማሁ ልበል? ስማ፣ ይሄንን እኮ የተከበረ ማዕረግና ስም ዶክተር የተባለውን ስም እኮ የያዙ በጣም የተከበሩ ሰዎች አሉ። አንተ ከየት አግኝተው እንዳመጣው አላውቅም። ሰው ልታክም ነው፣ ሰው ልትገል ነው። ስራ አለኝ ይላል እንዴ ቀልደኛ። እሺ ፍታኝ፣ ፍታኝ። ረጋ በል፣ አትቸኩል ዶክተር፣ አትቸኩል ነግሬሃለሁ። ነው ቤት የሚጠብቅን ሰርፕራይዝ ለማየት ጓጉተህ ነው። ስለምን ሰርፕራይዝ ነው እያወራ ያለው? እሱንማ ራስህ ሄደህ ታየዋለህ። ብታየው ይሻል እኔ ከምነግርህ። እሺ አሁን ትፈታኝ እንደሆነ ፍታኝ። ረጋ በል አልኩህ እኮ ረጋ በል። እንዴ ይኸውልህ ነፃነትን እየሰጠው ነው ሳሚ። ይኸውልህ ነፃነት መስጠት እንደሚችል ሁሉ እንዳንተ አይነት ጥጋበኞችን አስሮ ማስቀመጥ እንደሚችል ማወቅ አለብህ። እሺ እንዳትሳፈጥ ከዚህ በኋላ። ይሄ ነገር በቀላሉ ያበቃል ብለህ ካሰብክ በጣም ተሳስተሃል። እኔ ሮቤል ነኝ። ተው እንደውም አስሬ ማስቀመጥ አይሻልም? እሺ ፍታኝ። ጸጥ በል። ወይኔ ሮቤል፣ እንደውም እኔ እንዳንተ አይደለሁም። ሚጥሚጣ ነበር ማጥና አንተን ማዘቅዝቄ። አንበሳ ሲያረጃሉ። በነገራችን ላይ አንድ ሕፃን ልጅ ያሳድጋል አንተን ስቀልብ የኖርኩት። በጣም ብዙ እህል ትፈጃለህ አንተ ጅብ አይደለ እንዴ? ቀልድ በጣም የድሮ ቀልድ ነው። ዝም በል። ሰፈር ላይም ስትወጣ ንግግርን ቆጠብ አድርገህ ውጣ። ሁሉም የኔ ሰዎች ናቸው። አሁን ደግሞ የኛ ተራ ነው ወደ ቤታችን መግባት። ይህንን ነገር ስነግርሽ መቼም ላታምኚኝ ትችያለሽ። ለሰከንድ ከሀሳቤ ጠፍተሽ አታውቂም። ታውቃለህ፣ እኔም ሁሌ እጸልይልህ ነበር። ፈጣሪ እንደኔ እንዲምርህ እያለቀስኩ ለምነው ነበር። ቆይ ግን አሁን ምንም የሚሰማኝ ስሜት የለም አይደል? ትንሽ ጀርባ አካባቢ ያመኛል። አይዞሽ፣ ወንድምሽ ላንቺ መሆን አያቅተው።
መቼም ሱራፌልም ቢሆን ከዛ ሁሉ ገንዘብ ላንቺ መታከም የሚከለክለን አይመስለኝም። የምን ገንዘብ? ከባንክ የተዘረፈው ነው። ምን እንዴ? ቆይ ሳሚ ስለዚህ ነገር ምንም አልነገረሽም? አልነገረኝም። ቆይ ሳሚ ከባንክ ገንዘብ ዘርፎን እያልከኝ ነው? እሺ በቃ ማማዬ ይህንን ነገር እንተወው። እሺ ለምንድን ነው የምንተወው? ሳሚ ከባንክ ገንዘብ ዘርፏል እያልኩ እኮ ነው። ሳሚ ምንም ገንዘብ አልዘረፈም። ቆይ ስታስቢው ሳሚ እንዴት እንደዚህ አይነት ነገር ያደርጋል? እና ለምንድን ነው ከባንክ የተዘረፈ ገንዘብ ያልከው? ቅንጅርቲ የሆነ ነገር እየደበከኝ ከሆነ መቼም ይቅር እንደማልልህ እወቅ። ወይ ደግሞ ይህንን ነገር ከራሱ ከሳሚ ብታውቂው ሳይሻል አይቀርም። ስለዚህ ልክ ነው ማለት ነው። ሳሚ ከባንክ ገንዘብ ዘርፏል። ወይኔ ጉዴ! ቆይ ሳሚ ግን ምን ሆኖ ነው እንደዚህ አይነት ነገር ውስጥ ራሱን የሚከተው? እሺ በቃ ይኸውልሽ ሳሚ ይህንን ነገር አላደረገም፣ እሱ አልዘረፈም። እና ማን ነው የዘረፈው? እሺ በቃ ማማዬ ሳሚ ይህንን ነገር ማወቅ የለባትም ስላለ ይህንን ነገር እንድነግርሽ አታስገድጂኝ። ችግር የለውም። እኔ አንተ እንደነገርከኝ አልነግረውም። ሞኝ ይመስልሻለሁ እንዴ? ከኔ ውጭ ማን ሊነግረው እንደሚችል መረዳት የሚያቅተው ይመስልሻል? ቅንጅርቲ የማትነግረኝ ከሆነ መጣላታችን ነው። እሺ በቃ ሁሉንም ነገር እነግርሻለሁ። ማህሌት አንቺ ደግሞ እዚህ ምን ትሰሪያለሽ? ሰርፕራይዝ! እንኳን ወደ ማህሌት የግል ፕሮፐርቲስ በመጣ ምንድን ነው ደግሞ የምትቀባጠው? ለጥቅ ያለው አንድም ነገር ሳላስቀር እርቃንን አስቀርቻለሁ። በእናትሽ ስትይ እኔ ለራሴ ጥሩ ጊዜ አሳልፌ አልመጣሁም። ይሄ የአንቺን መቀባጠር ምሳማበት ታይም የለም። ወዴት? ይሄው ንብረትህ ምንድን ነው ይሄ? ፖሊስ ጠርጬ ሳላስቀፈድድህ አሁኑኑ ቤት የለቀህ ውጣ። ምን ነው የምትይው? እኔ እኮ ሮቤል ነኝ። ማንም ሰው ይሄን ነገር እኔ ሌላ ያደርግ አይችልም። ያዘው፣ ተመልከተው። እዚህ ውስጥ አንድም ነገር በስምህ የለም። ንገሪ፣ ምንድን ነው? ኮፒው ኦሪጂናሉማ ቆንጆ ቦታ ተደብቋል። ትሰማለህ? አሁን በጸባይ ትወጣለህ ወይስ ፖሊስ ጠርቼ እያስጎተትኩ ላስወጣ? ይሄ በፍጹም ሊሆን አይችልም። በፍጹም አይገርምም? እኔም ማመን ከብዶኛል፣ ግን ደግሞ ሁሉም ነገር ሆኗል። አሁን ላይ ከስሙ ውጭ አንድም ነገር በስምህ የለም። እርሜ ለሉላና ለወንድምህ። የተረገመ ምንድን ነው ያደረገው? ቤት ይለቅጭ። ውጪልኝ! ውጪልኝ እያልኩሽ ነው። ውጪ! ተረጋጋ። እኔ ሳሎን አንተ ነህ መውጣት ያለብኝ። ትሰማኛለህ? ዶክሜንቶቹን በጠቅላላ አገላብጠህ ያያቸው። ሁሉም ህጋዊ ናቸው። እንዴት የሚለው መልስ ከፈለክ ደግሞ ወንድምህን መጠየቅ ያለብህ ይመስለኛል። ለማንኛውም ስመለስ እዚህ ቤት ግን እንዳላገኝ። ወይኔ ሮቤል፣ ወይኔ ሮቤል፣ ወይኔ